ልጁ የኔ እንደሆነ ደግሞ እዚህ ጋር መናገር ካለብኝ ደጋግሜ እናገራለሁ። የልጁ አባት እኔ ነኝ ማለት አልገባኝም። እዩ ላንተ ምንህ ናት? ጓደኛዬ፣ ፍቅረኛዬ ነች። ልጁ የኔ እንደሆነ እኔ እርግጠኛ ነኝ። ምናልባት የተፈጠረ ነገር ካለ አላውቅም በመሀላችሁ። የዩ ጓደኛ ስለመሆኑ የእሷ ፍቅረኛ ስለመሆነ የልጁ አባት ሊሆን ይችላል ብዬ እንዳምን የሚያደርጉኝን መረጃዎች ባይ በጣም ደስ ይለኛል። እኔ ለማንም ብዬ አይደለም አልኩ፣ ለብሩክም ላንቺ ብዬም አይደለም። እውነቱን ለመናገር ማለት ነው የራሴን ልጄን ለማግኘት ነው። አሁን ምን ውጣት? እሺ የት ትግባ? ያቺ እዩ የተባለች ሴትዮ ምን ቤት ምን ጉዮኔ ጉርጓድ ማን ይቆፍርለታል? የምትገባበት እንዴት ነሽና? ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳይረሳ እያልኩ ብቅ ብዬላችኋለሁ። እንግዲህ በዚህ ሰሞን ለአመት በዓል ብዬ ወደ ገጠር ወጣ ብዬ ደግሞ ከዛ በኋላ ስመለስ ቀኑ ሄደ ማለት ነው ቪዲዮ ሳለቁ እና ቪዲዮ ሼር አድርጉልኝ፣ ላይክ ሳታድርጉ እንዳታልፉ ውዶቼ። የዛሬው ቪዲዮ ትንሽ ያስደንቃል፣ ይገርማል ማለት ነው እና ያቺ ሴትዮ እኔ 100% እርግጠኛ ነኝ የብሩኬ ልጅ ነው ስትለው የነበረች ሴትዮ ምን አይነት እብድ ናት ግን? ጤነኛ ናት? በጌታ እኔ ጤነኛ ሰው በፍጹም እንዲህ ይሰራል እንዲህ ያደርጋል ብዬ መቼም አስቤም አላቅም፣ አልሜም አላቅም። እንዴት ነው ሰው ልጅ በዚህ መልኩ እንደዚህ የሚዋሸው እንዴ? ዲኤንኤ ሲመረመርስ ምን ትግባ ይሆን? ይሄ ልጅ አሁን እውነት የማይመስል ነው የማይመስል ለቅሶ ነበርኩ ይላል እንደዚህ ነጭ ብሎ እንደዚህ ቅውጥ ሆኖ ሲቀጥል ደግሞ እንትን አይመስልም፣ ኤፍሬም ነው የሚመስለው ልጁ። የእውነት ኤፍሬም ነው የሚመስለው፣ የታምቢ ወንድም አይመስልም ይሄ ልጅ ኤፍሬም። እና ውዶቼ በጣም ገርሞኛል እውነቱ ስነግራችሁ። ድራማው ሊያልቅ ነው ብዬ አስባለሁ። እና ይሄ መቼም እውነት ነው ቢለው ሰው ማሰብ በጣም ይከብዳል። ብቻ ሀይሚዬ እና ብሩክ ደስ የሚሉኝ ነገር ብኖር ማለት ነው እንትን ስራ ሲሰሩ አጠር ያደርጋሉ። በጣም ደስ ይላል። በመሀል ደግሞ ፍቅር የተጫወቱ በመሀል ደግሞ ቅውጥ እያሉ በስራ ምልስ ስሎ በጣም ደስ ይላል እና አስፈላጊ ነው። ስራም ግዴታ ነው፣ ሁሉም ነገር ግዴታ ነው እና ለራሳችሁ ደግሞ ጊዜ ይሰጣሉ ማለት ነው። በመሀል ገባችሁ አይደለ? እውነቴን ነው የምላችሁ እና በጣም ነው ደስ የሚለው። ሆኖ ስያለው ግን ይሄ እንግዲህ ልጁ የኔ ነው ካለ አሁን ያቺ ሴትዮ በምንድን ነው በምን አይኗ ነው በምን ህሊናዋ ነው እዚህ ጋር የምትቆመው? እኔ ገረመኝ እሱ ነው እውነቴን ስነግራችሁ ማለት ነው። እንዲህ እንደዛ ስትዋሽ የነበረ ሴትዮ ብሩኬ እንግዲህ ለሀይሚ ስል ሀይሚ ስለሚወዳት ነው ሀይሚ እንደዚህ ለልሱ ደግሞ ግን ሆኖ ስያለ በጣም ደስ ይላል ማለት። ለምሳሌ ብሩኬ ሲሰድቡ የነበሩ ሰዎች በጣም ብዙ ስላሉ ለእነሱ መልስ ይሆናል ይሄ ማለት ነው። እና እኔም እውነቱ ስነግራችሁ እሱ የሆነ ጥርጥር ውስጥ ስገባ ነው እንጂ እኔ ብሩኬ 100% እውነት 100% እንደማምነው እኔ እውነት ቪዲዮ ዞር ብላችሁ ማየት ትችላላችሁ። እና ብሩኬ እንደማደርጎ ማንም ሰው ይመሰክራል። ግን እሱም እኔ አይደለሁም 100% እያለ መጥቶ የሆነ ቀን ግን ዲኤንኤ ያስመረምራለሁ ምናምን ስለው ገረመኝ። እንደ ራሱ ስጠረጥሩ አይደል እንደ ዲኤንኤ የሚጠራ ምናምን ብዬ ተናደርኩም ገረመኝም እና እንደዛ ነው እላችኋለሁ። እዩ የተባለች ሴትዮ ለነገሩ እሷም ለስራ መታ ነው መቼስ ስራ ነው ይሄ። ብሩክና ሀይሚ ተመካክሮ ተነጋግሮ ሲመጡ ስለተናገሩ ወይም ደግሞ ሊነግሯት ነው ብዬ አስባለሁ። እዚህ ስራ ላይ ተሳተፈችው እንጂ ዝም ብላ አይደለም፣ በገንዘብ ነው። መቼም ነፃ አይደለም የምትሰራ እንደዚህ ተዋርዳ ተሳድባ ምናምን እና
ውድ ቤተሰቦቼ ዝንጥ ማለት ጀምራለች። አላያችሁም እንዴ የምትለብሰው ልብስ በዚህ ሰሞን? ወይ ገርሞኛል። እኔ በእውነቱ ስነግር የመጀመሪያ ቀን የምትለብሰው ልብስና ከዛ በኋላ እየለበሰች የመጣችው ልብሶች አንድ ነው ስታው፣ በጣም ልዩነት አለ አይደለም ቤተሰብ? ስለዚህ እቺ ልጅ በገንዘብ ነው ስትንቀሳቀስ የነበረው። ይሄ ልጅ ደግሞ ራሱ ልጅ ነውና ልጅ የኔ አይደል የኔ ነው ልጁ የኔ ነው ማለቱ በጣም ደስ ብሎኛል። እና ሀይሚ እንግዲህ ተወሳግባለሁ ምናምን ትላለች። ሰማውቃ ነው ቪዲዮን ለማድረዘብ ነው እንጂ እሶክ ልጁ ያንተ ካልሆነ ምን ጨነቀኝ ምን ቸገረኝ፣ የልጁ አባት ከተገኘ ልጅቷ ውሸታን ነው በቃ ብላ በዚሁ መዝጋት ይቻላል አይደል? እንደ ውድ ቤተሰቦች እና እሷ ደግሞ የሆነ ስሜት ውስጥ ነው የሆነ ታበሳገብኩ ምናምን እያለች ታወራለች። እና ብቻ እናመሰግናለን። ይሄ ሰውዬ ነገሮችን ለማቀስቀስ መጥተዋል። ዞሮ ዞሮ ለስራም ይሁን ለምንም ይሁን ሀይሚ ደግሞ ብሩኬን ተረጅና ነገሮችን አጠር አድርጉት ማለት ነው። ገናም ዘና ሳታሉት ነው አሳለፋችሁት። አሁን ደግሞ ምንድነው ስሙ እንትን መጥቷል፣ ጥምቀት መጥቷል። በጣም ከባዱ አመት በዓል መጥቷል እንግዲህ እና ይሄ ነገሮችን ክሊን አድርጋችሁ በዛ ሰዓት ሰላም እንደምታፈጥሩ እርግጠኛ ነኝ። እኔ ነው ብዙ ነገር እየጣርኩ ያሉት በእውነት እግዚአብሔር ለማንም ብዬ አይደለም። ግን ሀይሚ ከዚህ በኋላ በዚህ ጉዳይ በተለይ ካላመንሽኝ በጣም በቃ እኔ እንጃ ብቻ ነኝ አስገመትሽኝ በሰው ወረት ውስጤንም አመሳት ላይ ሳታባሪ ፍዶች የምትናፈቂ ሰው ወዳዳሪ ስቶኝ ዝም አልኳንቺን ላለማጣት ትግንቱር አይደለም ወይ ፍቅር መጥፋት